ኤዱና ቲና እንግዲህ ከባድ ጦርነት ውስጥ ገቡ። ዳኒ ለካሌብ አባትና ለካሌብ ትሁት እንዳፈቀረች ሲነግራቸው እኔም እንዳፈቀረች ገብቶኛል፣ ግን ማንን ያፈቀረችው ብሎ ሲጠይቀው አይ እኔ ማን እንዳፈቀረች አላውቅም፣ ግን ኃይለኛ ፍቅር ውስጥ እንደሆነች የነገረችኝ። ታዲያ ማፍቀር እኮ ጥሩ ነው። ታዲያ ምን አልካት አባያን ተብሎ ካሌብ በድንጋጤ አባቱን ይጠይቀዋል። አባትየውም አፍቅር እንጂ ድል አድርጌ ደግሼ እንደምድርሽ ቃል ገብቼላታለሁ። ስለዚህ ድል አድርጌ ደግሼ እድራታለሁ ይላል። የካሌብ አባት ቲናን እስከሚበቃ ድረስ እያንዳንዱን ነገር ያደረገችውን ነገር ሲነግራት ቲና በድንጋጤ ዳለች። የትኛውን ልንገርሽ? አፌ ላይ ምግብ የለቀለቅሽውን የቱን ልተች? የቱን ልንገርሽ? ልብሴ ላይ ውሃ እያፈሰሽ ያበሰበሽውን ብሎ ሲነግራት እሷ እንትን እኮ ውንቸር ላይ አድርጌ ማስማቀቀሽን ነበር ስትለው በፊት ያደረገችውን ነገር ሁሉ ይነግራታል። ቲና እንግዲህ መውጫም መግቢያም የላትም። ኤደንን ወደ ልመና ሄዳለች። ዳኒን ተይልኝ ኤደን ዳኒን ለቲና ትተዋለች ወይስ አትተውም? እሱን አብረን የምናይ ይሆናል። እስከ መጨረሻው ድረስ ተከታተሉ። ሰላም ሰላም ብያለሁ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሰላማችሁ ብዙ ተሽይልኛል። ዛሬም እንደተለመደው የግፈኛዋ ሚስትና የሰራተኛዋ ፍጥጫ ቀጣዩን ክፍል እዤላችሁ መጥቻለሁ። እስከ መጨረሻው ስትከታተሉ ዘንድ በአክብሮት እጋብዛለሁ ማለት ነው። እንግዲህ ድራማው ባለፈው ክፍል ያቆመው ዳኒ ከኤደን ጋር ሆነው ወደ ቤት ሲመጡ እንዲሁም እንግዲህ ካሌብ አባት ትሁትን እራት እንድታዘጋጅ ዛሬ አንድ ወዳጄ እጮኛውን ቤት ውስጥ ይዞ ይመጣል ሲለው ካሌብ ደግሞ ትሁትን ወደ ውጭ ይዣት ልወጣ ነበረ፣ እራት በቃ ከውጭ ይታዘዝ ሲለው ቲና አይ እኔ እሰራለሁ ከማንም በላይ ባለሙያ እንደሆንኩ ታውቃለህ ብላ እንግዲህ ምግቡን ሰራታ እንግዲህ የክብር እንግዶች መጥተዋል። ቲና ትቀበያቸዋለሽ ይህ ሲላት በረንዳ ላይ ደርሰዋል ስትለው ይሻላል እሺ በቃ ልቀበል ብላ ስትወጣ ዳኒና ቲና ኤደን ሲሳሳሙ ታያቸዋለች። በዛን ሰዓት እንግዲህ እራሷን ይዛ ብትቀውጠው ምንም ልታመጣ አልቻለችም። ተያይዘው እቤት ይገባሉ። ልጆች እንኳን ደህና መጣችሁ ብሎ እንግዲህ የካሌብ አባት እንዲሁም ትሁትም እንግዲህ በርሌ ይመስላል ለባብሳ ፏ ብትን ብላ ትቀበላቸዋለች ማለት ነው። ቲና እንግዲህ የሆነውን ነገር ማመን አቅቷታል። በጣም ተናዳለች። ከዛ እንግዲህ እነሱ ሲቀመጡ ሮጣ መኝታ ቤት ገባ። ትራሷን አንቃ መጮም ትፈልጋለች፣ ግን አልጮሆችም። ከዛ እንግዲህ የካሌብ አባት በሉ እናንተ ተጫወቱ፣ ቆይ መጣሁ ብሎ ወደ ቲና ጋር ይሄዳል። ቆይ አባዬ ምን አድርጌ ነው ይሄን ያክል? እኔ ክፉ ነኝ እንዴ? ክፉ ነኝ ወይ? እኔም ፈጣሪን እንዲህ ስትሆኝ አሳየኝ ብዬው ነበረ። ማን ነው አሳየኝ ያልከው ስትለው መድኃኒዓለም ነው። ቆይ ምን አይነት እብደት ነው? ምን አድርጌ ያለው ይሄን ያክል ስትለው ያደረግሽኝንማ አንቺ ታውቂያለሽ፣ ለማንኛውም የሚገባሽን ያገኘሽው ብሏት እንግዲህ ትንሽ ካንጨረጭራት በኋላ ተመልሶ ወደነ ኤደን ጋር እንግዶቹ ጋር ይሄዳል። ይቅርታ ብቻችሁን አስቀመጥኳቸው አይደለ? ተመልሻለሁ። እንዴት ናት ሲለው እንግዲህ የጠበኳትን እንደጠበኳት ነው፣ የምፈልገውን ያገኘሁት፣ ስለዚህ እሷም የስራዋን ያገኘችው ይላቸዋል ማለት ነው። እነሱም እንግዲህ በስራዋ እየሳቁ እየተሳሳቁ፣ ነገር ግን ክፋቷ መቼም ቢሆን ሊያቆም ስለማይችል ቢሆንም መጠንቀቅ አለብን ሲል ካሌብ አዎ ዳኒም ቀበል ይልና አዎ ቲናን ከዚህ በላይ ከኔ በላይ ማንም አያውቃትም። የክፋቷ ጥግ የተንኮሏ ጥግ መቼም ቢሆን አያበቃም። ስለዚህ ብንጠነቀቃት አይከፋም። አይዟችሁ እኔ ልጅ አታስቡ፣ ከዚህ በላይ ምንም አታመጣም። ምክንያቱም በተለያየ ነገር እኮ ልትጎዳን ትችላለች አባዬ ሲለው አያይ በምንም አይነት ነገር ልትጎዳን አትችልም። ምክንያቱም በእያንዳንዱ ቦታ ላይ የስውር ካሜራ አስቀምጫለሁ። እያንዳንዷን የምታረጋትን እንቅስቃሴ በስልኬ እከታተላታለሁ። እንዲህ አባዬ ለካ ከባድ ሰው ነው። እንደዚህ አስበ እንዲህ ተጨንቀ ይሄን በማድረግህ በጣም ይገርማል ብላ ኤደን እንግዲህ የአባዬን ብልሃት በጣም ታደንቃለች። እንግዲህ አይኗን በጨዋጥባ አሁንም ትመጣለች። አሁን ከመጣች እውነትም ይቺ ደፋር ናት ይላል የካሌብ አባት። ይሄን አውርቶ ሳይጨርስ እንግዲህ ቲና ከመኝታ ቤት ተነስታ ትመጣለች። ዳኒ
አንድ ጊዜ ላገኘ ይፈልጋለሁ ትለውና ወደ ውጪ በሩን ወርውራ ከፍታ ትወጣለች። ከዛ እንግዲህ እሱም ኤደን ሂድ አናግራት ትለዋለች ማለት ነው። ከዛ እንግዲህ ሲሄድ ቆይ ይቺ ምናምንቴ ምን አድርጋ ነው ይሄን ሁሉ ነገር ሳደርግ የነበረው? እያንዳንዱን ነገር ሳደርግ የነበረው ለፍቅራችን ስለ አይደል እንዴ? የአንቺ ክፋት የአንቺ ተንኮል ከበቃኝስ ከሰለቸኝስ እሷ ምናምንቴ ሳትሆን ከአንቺ በፊት ያገኘኋት ውድ ፍቅረኛዬ ናት። ስለዚህ ከዚህ በኋላ ስትናገሪያት መስማት አልፈልግም ብሎ ኮስተር ይባላል። ምን ቆይ ዳኒ የምርህን ነው? ምን ሆነሃል? ምንድን ነው ያጎደልኩብህ? ምንድን ነው ያሳጣሁክ? ለአንተ ብዬ አይደል እንዲህ ሁሉ ያደረግኩት? ያንቺ የክፋት ጥግ ማለቂያ የሌለው አስጠላኝ፣ አንገሸገሽኝ። ስለዚህ ይሄን ልትይ ነው? ልትመቼኝ ነው የጠራሽኝ ሲላት ለእኔ የሚገባኝ ይሄ ነው እኮ ለእኔ የሚገባኝ ይሄ ነው ብላ እንግዲህ ቴና ምንም ብትለምነውም ብታወራውም ምንም አይነት መልስ ሊሰጣት አልቻለም። ቢገባሽ አሁን እንኳን መጥቼ እንዳናግርሽ ሄድ ያለችኝ ኤዱ ናት። ስለዚህ ከዚህ በኋላ ከእርሷ ጋር ነው የምሆነው ብሏት መታወሪን ከሌለ መሄዴ ነው ብሎ ጠላት እንግዲህ እየተመልሶ ይገባል። ምን አለች ስትለው እንግዲህ እያንዳንዱን ነገር ይነግራታል። ቆይ ለመጀመሪያ ጊዜ ነው እዚህ ቤት እኔ እናንተ እንግዲህ ፍቅረኛሞች እንደሆን ስትነግራት ምን ተሰማት? በእርግጥ ልቧ እንደሚሰበር እርግጠኛ ነኝ። ምክንያቱም እኔም የዛኔ ልቤ እንዲህ ነበር የተሰበረው ሲላት ኤዱ ከዚህ በኋላ እኮ ወደኋላ ያለን ቆሻሻ ማንነታችን እያነሳን የምናወራበት ሳይሆን የነገውን ተስፋችን የነገውን ህይወታችንን ማስተካከል ነው ያለብን። ስለዚህ እኔ ከዚህ በኋላ ምንም ሆነ ምን ወደኋላ አልመለስም። ከዚህ በኋላ ደግሞ ምንም ነገር አላጠፋም ሲላት እሱን የሚሻልህ ብታጠፋ እንደምገልህ እወቅ ብላ እንግዲህ ኤደን ዳኒን ታስጠነቅቀዋለች። እሱም በፍጹም እንደማያስከፋትና ምንም እንደማያደርጋት በትሁት ፊት ቃል ይገባላታል። እንግዲህ በሉ ምግብ አቅርቢያ ትሁት ይላታል። እንግዲህ ቆይ እኔም ላግዛት። እንዴ ዛሬማ አንቺ እንግዳ ነሽ እንዴ? አባዬ አንተ አይደለህ እንዴ የሴት እንግዳ የለውም ያልከኝ ትለዋለች። ቢሆንም ዛሬ የክብር እንግዳችን ነሽ ይላታል። እሷም እንግዲህ በቃሽ ብላ ትስማማለች። ከዛ ቴና እንግዲህ ምንም ብትልም በዛም ብትወጣ በዚህም ብትል እንደገና ብትቅለሰለስም ተጸጽቻለሁ በቃ ይቅርታ አድርጉልኝ ብትልም በፍጹም ማንም ይቅርታ ሊያደርግላት የሚፈልግ የለም። ካሌብንም ሄዳ እንግዲህ ካሌብ ጠላኸኝ፣ በቃ ይቅርታ አድርግልኝ፣ ተጸጽቻለሁ፣ ተስተቴ ተምሬያለሁ፣ እንደ ትናንትና በፍቅራችን አንድ እንድንሆን እንፈልጋለሁ ስትለው እኔ ከዚህ በኋላ ካሰብሽልኝ አንድ ነገር ተባበሪኝ፣ እሱንም የ80 ወረቀት ቅደጅኝ ትላት። ለምንድን ነው የማይሆን ነገር የምትጠይቀኝ ትለዋለች። እሱም የማይሆን ነገር አልጠየኩሽም፣ ካሰብሽልኝ ይሄንን አድርግልኝ ይላታል። እሷ እንግዲህ እንደማይሆን ጥላው ትሄዳለች። ከዛ እንግዲህ አሁን ከቤቴ ውልቅ ብለህ ውጣልኝ ማለት ለምንድን ነው ከቤት ውልቅ ብሎ የሚወጣው? መውጣትም ካለብሽ አንቺ ነሽ የምትወጪው ሲላት ካሌብ እንዴ እኔ እኮ ነኝ ያመጣሁት፣ ደግሞ እኔ እንዳመጣሁት እኔ ማስወጣት አለብኝ። ስለዚህ ከዚህ ቤት እንዲወጣ ፈልጋለሁ ስትል ቤቱ ያንቺ አይደለም የኔ ቤት ነው፣ ስለዚህ ወንድሜ ነው ብለሽ ተቀብለን ፍቅር ሰጥተነው ተቀምጧል። አሁንም እንደፈለገው መቀመጥ ይችላል ብሎ የካሌብ አባት አስረግጦ ይነግራታል። በዛን ሰዓት በጣም ትናደዳለች። መጨረሻ ላይ አማራጭ ስታጣ ኤደንን ትጠራትና እሺ ሻይ ወይ ቡና የምታየው ነዛዥ ስትላት አይ ለአሁኑ ምንም አልፈልግም፣ የጠራሽ ለምን እንደሆነ ወደ ጉዳይሽ ግቢ ስትላት እባክሽ ልለምንሽ፣ እኔ ለዳኒ ብዙ ዋጋ ከፍያለሁ፣ ብዙ የከፈልኩበት ፍቅሬ ነው። እሱ አንቺን ከማግኘቱ በፊት ከኔ ጋር ነበረ። ስለዚህ እሱ እኮ ከኔ ጋር ሲተኛ ሲጋደም የነበረ ቆሻሻ ነው። እባክሽ ልለምንሽ ተይልኝ፣ እሱ ለእኔ ያስፈልገኛል፣ ደካማ ጎኔ ነው ብላ እንግዲህ ኤደን ብትለምናትም ኤደን ቆይ የምትጠይቅኝ እኮ ገብቶሻል፣ ፍቅር እኮ ነው። ዳኒ ደግሞ ቁራሽ እንጀራ አይደለም፣ ቆርሽ አልሰጥሽም። ስለዚህ ከባሌ ላይ ወረድ በይ፣ ካለዛ ከዚህ በኋላ ከእኔ ጋር ነው የሚሆነው ጸብሽ ብላ ይሄን ከሆነ የምትጠይቅኝ ብላ ጥላት ትሄዳለች። በዛን ሰዓት በጣም ትናደዳለች። ከዛ እንግዲህ ትሁት ጋር ትጠራታለች። ትሁትም ስለ ፍቅሩ ምን ላይ እንደደረሰች ስትጠይቃት አይ በቃ ለአሁኑ ማፍቀሬን ካወቅኩ
ይበቃኛል ብላ እያንዳንዱ ነገር ታወራታለች። ንገሪው እኔም አንቺ አይነት ሴት አግብቶ ቢኖር እድለኛ ነው። ስለዚህ እባክሽ ንገሪው ስትላት አንቺ ኧረ እባክሽ ሰው እንዳይሰማሽ እያለ ዳኒ ይመጣል። እሺ እዚህ ቤት የሴቶች ጉዳይሽ እንዲህ ምን እያደረጋችሁ ነው? ምን እያወራችሁ ነው? ትሁት ፍቅር ይዞታል እንዲህ ከማ ታዲያ ይሄ እኮ ደስ የሚል ነገር ነው። ምን ትላለህ? ትንገረው ወይስ ምን ታድርግ? እንደኔ ብትነግረው ደስ ይለኛል። ምክንያቱም ከነገረችው ለሱ ያላትን ስሜት ስለሷ ማሰብ ይጀምራል። በሉ እናንተ ጉዳያችሁን ጨርሱ ብሎ ወደ እነ ካሌብ ጋር ይሄዳል። እናንተ እዚህ ቁጭ ብላችሁ ቲቪያችሁን ታያላችሁ። እነዛ ምድር ሰማዩ ተደበላልቋል ወይም ደግሞ እዛ ተቀውጧል ማለት ምን ተፈጠረ? ትሁት ኃይለኛ ፍቅር ላይ ናት እንዲህ ማለት ብሎ ካሌብ በጣም ይደነግጣል። አዎ እኔም ገብቶኛል ፍቅር ላይ እንደሆነች። ማንን ያፈቀረችው? እሱን አልነገረችኝም፣ አላወቅኩም፣ ግን እንዳፈቀረች ብቻ ነው የማውቀው ይላቸዋል። እንግዲህ ካሌብ በዛን ሰዓት በጣም ይደነግጣል ማለት ነው። ምክንያቱም እሱም ትንሽ እያፈቀራት ሳይሆን አይቀርም። ከዛ እንግዲህ እንዳፈቀርሽ ሰማሁ እና ይሄን ላፈቀርሽው ሰው ስጪ ብሎ ሀብል ይሰጣታል። እሷም እሺ እሰጠዋለሁ፣ አሁን አየር እንድቀበል ትፈቅድልኛለህ? ችግር የለውም ሂጂ ብሎ አየር እንድትቀበል ይፈቅድላታል ማለት ነው። ውድ ቤተሰቦች የዛሬው ቪዲዮ ይህን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። የምታበረታቱን ሁላችሁም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ባይ ባይ።